ፌሚኒዝም የሴት ልጆችን ለመጥቀም ከሆነ አንደኛ እኔ ነኝ እዚህ ምገባው እናቴን እወዳለሁ የተባረከች ሚስቴን ህሊናን እወዳለሁ እህቶቼን እወዳለሁ ሴቶችን በጠቅላላ አከብራለሁ እሱ አይደለም አሁን አየሽ ይሄኛው ሁሉ ነገር ቅድም ያልኩሽ ሁለት ኮንሰፕቶች በእግዚአብሔር እቅድ ውስጥ መኖርና በዓለማዊ እቅድ ውስጥ የሴኩላሪዝም በምንለው ውስጥ መኖር ሆኖ ሴኩላሪዝሙን ደግሞ ወደ መርዛማነት መቀየር አሁን ፌሚኒዝም የተለያየ ፌሚኒዝም ነው ያለው በነገራችን ላይ አንድ እኮ አይደለም ለምሳሌ አፍሪካ ውስጥ ለምሳሌ ዌስተርን ፌሚኒዝም ይባል አለ ዋይት ፌሚኒዝም ይባል አለ አይደለም የጥቁሮቹ ደግሞ በተለይ ወደ ሃይማኖቱ የመጣው ደግሞ ውማኒስት የሚል ነው ከፌሚኒስት ቀይረውታል ፌሚኒዝም የሚለው የነጮች ስለሆነ አሉ ጥቁሮች ሴቶች አፍሪካን አሜሪካን የኛ ደግሞ ውማኒስት ነው አሉ ውማኒስት ገና ዲክሽነሪ ላይ ራሱ አታገኙም ውማኒስት ላይ በትምህርት ስለተማርኩት አውቀዋለሁኝና ገና የሚመጣ ነው እየመጣ እርግጥ ጽፈውታል አሊስ ወከር እና የሚባሉ እነሱ ውማኒስት ቲዮሎጂ የሚል አለ ሌላ በሃይማኖት ውስጥ ያለ ኮንሰፕት የአፍሪካ ደግሞ አፍሪካን ፌሚኒዝምስ ነው ኤስ አለው ፕሉራል ነው ብዙ ነው ዋይ ለምን አፍሪካ is very diverse ስለዚህ ኮንሰፕታችንም ዳይቨርስ ነው ስለዚህ የአፍሪካ ደግሞ አለው የሚል ነው ወደ ውስጥ ስትገቢ ነጮቹ ፓትሪያርካል ሶሳይቲን እንቃወማለን ነው የወንዶችን ስለዚህ የወንዶች ተጽዕኖ አለብን ነው የአፍሪካን አሜሪካን ደግሞ የብላክ ምን እንደሚሉት እኛ ደግሞ ደብል ኦፕረስድ ነን ነው የሚሉት ደብል ኦፕረስድ የሆነው አንደኛ በነጮች ነው ሁለተኛ በባሎቻችን ነው የሚልም ሊኖር ይችላል እንደገና በስሌቭ ኦውነርስ በዚህ ኮንሰፕት ይመጡና የአፍሪካዎቹ ምን ይላሉ እኛ አንታይ ፓትሪያርካል አንታይ ሜን አይደለም ይላሉ አንታይ ፓትሪያርካል ነን የወንዶችን አስተዳደር እንቃወማለን የሴቶች አስተዳደር መሆን አለበት ነው አብረን እኮ እንሁን አይደለም ስለዚህ ያን አይነት ሐሳብ ያለውና የውጭዎቹም ፓትሪያርካል ማለት ይሄ አባታዊ ፓትሪያርክ ማለት የግሪክ ነው ማለት ነው አባታዊ የሆነውን ነገር እናጠፋለን ወንዳዊ የሆነውን ነገር የወንድ አስተዳደር የሆነውን ነገር በሚል ነው ስለዚህ እነዚህ ደግሞ በቃ ደብል የሆነ ትሪፕል የሆነ ኦፕረስድ አለብን ብለው በዛ አይነት ይመጣሉ ውስጡ ግን እንዲህ ባለ ሐሳብ የሚያበቃ አይደለም የኒው ኤጅ ኮንሰፕት እዛ ውስጥ አለው የሎ ኦፍ አትራክሽን እዛ ውስጥ አለው በአብዛኛው ግን ወደ ተመሳሳይ ጾታ እሳቤ ውስጥ ወደዛ ውስጥ ነው የሚገቡት ከዛ ሂሳብ ካውንት ስባለ ነው ወንድ ከወንድ ሴት ከሴት የሚለው ኮንሰፕት ሁሉ እዛ ውስጥ አለና ብዙ ሰው የሚመስለው የሴቶች መብት ለማስከበርማ ቅድም እንዳልኩሽ እኔም አንቺም ማንም ሰው መነሳት አለበት የሰው መብት መከበር አለበት እዛ ግን ያለው ትንሽ ረቀቅ ይላል ለምሳሌ የውጭው ልንገርሽ ፌሚኒዝም why god he ይሉሻል ለምንድን ነው እግዚአብሔር he የሚባለው why god him ለምንድን ነው him ብለን በፕሮናውን የምንጠራው god she ብለን መጀመር አለብን our father who art in heaven የሚለውን our mother who art in heaven አባታችን ሆይ በሰማይ የምትኖር እናታችን ሆይ በሰማይ የምትኖር ዲስቶርትድ ነው ማወቅም ባለማወቅም አሁን ያለው የፌሚኒዝም ሙቭመንት በጣም ጽንፍ የረገጠና ሴቶችን ለሌሎች ፖለቲካዊ አጀንዳዎች ማስፈጸሚያ ብቻ እንደሚጠቀም ከሚያሳዩት ነገሮች መካከል አንዱ የአስሩ የጄኖሳይድ ዎች ደረጃዎች ናቸው በእርግጥ የጄኖሳይድ ዎች ደረጃዎች ቀጥታ ፖለቲካዊ ለሆኑ ጉዳዮች ላይ የተቀመጡ ቢሆኑም አንድ ሙቭመንት ሲመጣ በዛ መመዘን የማይችልበት ምንም ምክንያት የለም እነሱን እስካሟላ ድረስ እና የምሰማቸውን ድምጾች በተለይ ለጉዳዩ በጣም ኮንሰርንድ እንደሆነና የሴቶችን ጥቃት እንደሚቃወም በቻለው መልኩ የሴቶች ጥቃት እንዲቀንስ ፍትህ እንዲከበር ጥቃት የፈጸሙ ሰዎች እንዲጠየቁ እንደሚፈልግ ሰው ነገሩን በጣም በቅርበት ነው መከታተለው ሳተፍበታለሁ በዛም የተነሳ ያንዳንዱን ድምጾች አዳምጣለሁ ካዳመጥኳቸው ድምጾች መካከል የሙቭመንቱ ሊደሮች የሚባሉ ሰዎች ስሜታዊ በመሆን ሊሆን ይችላል በደላቸው አልወነጀላቸውም በማለማወቅ ሊሆን ይችላል ኢግኖራንት ሆነው ሊሆን ይችላል አውቀውም ሊሆን ይችላል ግን የጄኖሳይድ ዎች
ደረጃዎችን 10ን ደረጃዎችን 1 6 7ቱን አሟልተዋል። አንደኛው ክላሲፊኬሽን ነው። እነሱና እኛ ብለው ጎራ ይለያሉ። ወንዶችና ሴቶች አለ። በእርግጥ ጥቃት በብዛት የሚደርሰው በወንዶች ስለሆነ ወንዶችና ሴቶች ለምን ተባለ ብዬ አልወስደውም። ነገር ግን መልካም ወንዶች አሉ። እነዚህ የሙቭመንቱ ማቀጣጣዮች ሆኑ ሌሎች ሰዎች የሚያውቋቸው መልካም ሰዎች አሉ በዙሪያቸው። አባት፣ እናት፣ ወንድም፣ ልጅ ተብሎ ቢዘረዘሩ ሁሉም ሰው እንደው በቤቱ የሚጠራው አንድ ደህና ወንድ ያጣል ብዬ አላስብም። ግን በጅምላው የወንዶችና የሴቶች ጉዳይ ተደርጎ ይወሰዳል። በዚህ አጋጣሚ ግን ልነግራችሁ የምፈልገው ነገር #ትሰማን በምንም አይነት ምክንያት እየተቃወማችሁ ያላችሁ ክላሲፊኬሽኑ በሱም ማያበቃ ይህን ጉዳይ የሚደግፉና ማይደግፉ ብለው በሁለት ይከፍሏቸዋል። አሁንም በዚህ ሙቭመንት ላይ ያሉና የሌሉ ይሄን ያልደገፈ የማርያም ጠላት ተብሎ እንደሚወሰድ የሴቶች ጠላት ተደርጎ ይወሰዳል። አሁን ደግምላችኋለሁ፣ እርኩስ ናችሁ፣ ደፋሪ ናችሁ ስም ይሰጣቸዋል። እሱ ወደ ሁለተኛው ይወስደናል። ሲምቦላይዜሽን ይባላል ሁለተኛው ደረጃ። ሲምቦላይዜሽን ደግሞ የእኛንና የእነዚያን ጎራ በምልክት ይለዩዋቸዋል። አሁን እቺ ሎሚ ከለሯ ምልክት መለያ ትደረጋለች። እሱን ያላረገ ተብሎ ሊለይ ይችላል። እሱን የደገፈ ያልደገፈ ተብሎ ሊለይ ይችላል። ይሄንንም በግልጽ ይናገሩታል። ይሄን ሙቭመንት የደገፈ ያልደገፈ ብለው ክሊርሊ ዲስክሪሚኔት ያደርጋሉ። ዲስክሪሚኔሽን ደግሞ ሶስተኛው ደረጃ ነው። በዚህ አጋጣሚ ግን ልነግራችሁ የምፈልገው ነገር #ትሰማን በምንም አይነት ምክንያት እየተቃወማችሁ ያላችሁ ዲስክሪሚኔሽን ማለት ፐርፐዝሊ ይሄን ጉዳይ ያልደገፉትን ሰዎች እንዲህ ናችሁ ብሎ ኔም ኮል ማድረግ፣ ደፋሪ ናችሁ፣ አጥቂ ናችሁ ብሎ ኔም ኮል ማድረግ። ሴቶችም ቢሆኑ ፒክሚ ናችሁ፣ እንዲህ ናችሁ ይላችኋል። ወንድ አምላኪ ናችሁ ይላችኋል። ጆርዲን የምትቃወምና የምትጠላ ሴት ኦቶማቲክሊ ፒክሚ ናት፣ ወንድ አምላኳ ነው። ሲምፕሊ ቢኮዝ ስለጠየቁ ብቻ ጉዳዩንም እየደገፉት ቆም ብለው አረ ይሄ ነገር እንደዚህ ብለው ሀሳብ ያላቸው አካሄዱ ላይ ጥያቄ ያላቸውን ሰዎች በጣም አግሬሲቭ በሆነ መልኩ መምታት መጣመጥ ነው የሚፈለገው። እሱ ሶስተኛው ደረጃ ነው። በጄኖሳይዶች ነው እየመዘንኩት ያለሁት። በእርግጥ እንዳልኩት ቅድምም ጄኖሳይዶች ከፌሚኒዝም ጋር ተደርጎ የተቀመጠ ነገር አይደለም፣ ግን የማይመዘንበት ምክንያት የለውም። የሳይኮሎጂካል ዋርፌር ስለሆነ ምንም እንኳን ታጥቀው የዘር ማጥፋት ጭፍጨፋን ፈጽም ባይሉም ያ ቤተሰብ ከተበተነበትና የእርስ በርስ ከተጠላላንበት ከተፈራራንበት እንደዛው ነው የሚሆነው። አራተኛው ደረጃ ዲሁማናይዜሽን ይባላል። በሩዋንዳ ጭፍጨፋ ጊዜ ኮክሮች ሏቸው ነበር። ሁሲና ቱትሲዎቹ ሲጣሉ እትወዚዚ አንድን ሰው ኮክሮች ካልነው በኋላ መግደል ቀላል ነበረ። የዚህ ሙቭመንት ሰዎች ደግሞ የሚሉትን ብንሰማ ሰዎች ትሎች በሙሉ እንደዚሁ ዲሁማናይዝ ያደርጋሉ። ትል ካልን በኋላ መግደል ቀላል ነው። መጨፍለቅ ባንዴ ጠርሙስ በሻይ ጠርሙስ መግደል ይቻላል አንድ ሰው ትል ካልን በኋላ። ትል የተባሉ ሰዎች ደፋሪዎቹ አይደሉም፣ አጥቂዎቹ አይደሉም፣ ገዳዮቹ አይደሉም። ይሄን ሙቭመንት ያልደገፉት ሰዎች ናቸው። በዚህ አጋጣሚ ግን ልነግራችሁ የምፈልገው ነገር #ትሰማን በምንም አይነት ምክንያት እየተቃወማችሁ ያላችሁ ዛት ሾክድ ሚ። በማንኛውም ምክንያት ይሄን ሙቭመንት ላይደግፍ ይችላል አንድ ሰው። ያውም የፌሚኒዝም አጀንዳ ብዙ ፓኬጅ ውስጥ የተቀጠቃቸው ብዙ ጉዳዮች እያሉት እነሱን እንደው ስላልተረዳ እንኳ ሳይሆን ኪሪየስ ሆኖ አንድ ሰው በቃ ላይደግፍ ይችላል። እነሱን ከተረዳ በኋላ ደግሞ በደንብ ላይደግፍ ይችላል። ቤቴን ልታፈርሽብኝ ነው ብሎ ላይደግፍ ይችላል። ከእምነቴ ልታላቂኝ ነው ብሎ ላይደግፍ ይችላል። ሴትነቴን ልታጠፊብኝ ነው ብሎ ላይደግፍ ይችላል። ኢዘር ዌይ ዲሁማናይዝ አድርገው ትል ብለዋቸዋል ወይም ብለውናል። እኔ አሁን ለምሳሌ ሙቭመንቱን ደግፈዋለሁ፣ ግን አካሄዱ ላይ ጥያቄ ስለነበረኝ ከትሎቹ መካከል አንዱ ነኝ። አኮርዲንግ ቱ ሰዎች ትሎች በሙሉ ዲሁማናይዜሽን ማለት ከሰብዕና ዝቅ አድርጎ ሌቭል ማድረግ ደን ኢትስ ኢዚ ቱ ኪል ነው። እነሱ ይገላሉ እያልኩ አይደለም። በጣም የሌለ ምስል መፍጠር አልፈልግም። አምስተኛው ደረጃ ኦርጋናይዜሽን ነው። ከ10 ነው 5 የደረስ ነው። ኦርጋናይዜሽኑ ጋር ሲመጣ በደንብ ኦርጋናይዝድ መሆን በዚህኛው ኬዝ ላይ ሳይኮሎጂካል ዋርፌር ነው። ሰው ሳይኮሎጂካሊ በደንብ ፐርፐሬት ለማድረግ ኦርጋናይዝድ ይሆናሉ። ስድስተኛው ፖላራይዜሽን ነው። ፖላራይዜሽኑ ማለት የበቃ እዛና እዛ ዋልታ አርግጦ በደንብ መቆሙ ነው። ሰው ኦልሬዲ ፖላራይዝድ እንደውም ከፖላራይዜሽኑ የጀመረው ነገሩ። ስንት ደረስን ማለት ነው? 6 ደርሰናል። 7ኛው ፕሪፓሬሽን ነው። 8ኛው ፐርሴኩሽን ነው። ከዛ ኤክስተርሚኔሽን ማጥፋት፣ ከዛ መጨረሻ ላይ መካድ ይመጣል ማለት ነው።
መካካድ የሚለው ደረጃ በብዙ መልኩ በቃ የመጨረሻው ስቴጅ ላይ ነው። ካለቀ ነገሩ በኋላ እዛ ይደርሳሉ ያላስብም። ላይክ በጣም ማዝ ነው እዛ አይደርስም ስል የሴቶቹ ጥቃት ይቀጥላል። የሴቶቹ ጥቃት እዛ ሲቀጥል ድናል ማንም ኃላፊነት አይወስድም በዚህ ጉዳይ ላይ። ያገባናል የሚሉ ሰዎችን ገፍተዋቸዋል። ከማህበረሰብ እሴቶች ጋር ቫልዩዎች ጋር ሴቷ ራሷ ከምታከብራቸው ነገሮች ጋር ተላትመዋል። አይመለከቱሽም እነዚህ ሰዎች እንደዚህ ናቸው ብለው ሲምቦላይዝ፣ ዲስክሪሚኔት፣ ክላሲፋይ ሁሉን አድርገዋል። ብቻዋን ለቁስሏና ለእሷ ነው የሚተዋት። አሁንም ከምናየው አንዲት ሴት ተጠቃሽ ሲባል ጥቃቱን በኤክሳይትመንት ነው የሚቀበሉት። አይተናል አይደል? የተለያዩ እኛ ሀገር እንኳን ፕሮቴስቶች ሲደረጉ ባለፈው ለምሳሌ የኦሮሞ ፕሮቴስት ጋር ጃዋር በጣም በኤክሳይትመንት ነበር ቪዲዮቹን ፎቶቹን ይለጥፋል። ይደርሱታል። እንደዚህ አይነት ሙቭመንቱን የሚያንቀሳቅስ ሰው ይደርሱታል። ሲደርሱት መለጠፉ መጋለጥ አለበት፣ ፔኑን መውጣት አለበት። ያቺ መከራ የተቀበለችው ሴት እያለች እኛ ለመስማትና ለማየት መሽኮርመም የለብንም ብዬ አምናለሁ። መውጣት መጋለጥ አለባቸው፣ በህግ መጠየቅ አለባቸው፣ ፍትህ መከበር አለበት። ነገር ግን how we present the news ኤክሳይትመንት ካለው ያጠያይቃል። እሳ የወደቀልኝ ትግሌ መስመር ያዘልኝ ነው የምንለው ወይስ ደግሞ ወገን የወደቀ አዝነን ትንሽ ቆም ብለን ነው የምናካፍለው? በጣም አግሬሲቭ በሆነ መልኩ ፉል ኦፍ ኤነርጂ ሆነን ስንመጣ በማወቅም ባለማወቅም የዚህ የአስሩ ስቴጅስ ኦፍ ጄኖሳይድስ ላይ መሳተፊያ መጠቀሚያ እንሆናለን። ወጣም ወረደ የፌሚኒዝም ሙቭመንትን መቃወምና የሴቶችን ጥቃት ይቁም ሲባል መቃወም ሁለቱ ይለያያሉ። ስለዚህ አንደኛው የፌሚኒዝምን ሙቭመንት የምንቃወምበት አንደኛው መንገድ አይ ፐርሰናሊ እንትን ነበርኩኝ፣ ሲምፓቴቲክ ነበርኩኝ። አይ ቲንክ በመስፈርቶቹ ቢቀመጡና ሪሊ ጤናማ የሆነ ሙቭመንት ቢሆን ኖሮ እኔ ፌሚኒስት ላለመባል ማያበቃኝ ነገር አይኖርም ነበረ። ቦልድ ነው የምናገር። አይ ዶንት ዋንት ቱ አሶሺየት ማይሰልፍ ዊዝ ዘም ኤኒሞር። ግን በጣም ፔንፉል ነው ቱ ሚ፣ ፐርሰናል ቱ ሚ። ምችለውን ጊዜን፣ ሀሳቤን፣ ጉልበቴን አካፍላለሁ። መማር ዝግጁ ነኝ ለመማር ለማወቅ። እንዴት ልርዳችሁ? መጀመሪያ እንዴት እንደምንረዳቸው ስናውቅም ስለሆነ ጭምር ማለት ነው። እንደዛ አይነት ሰው ራሱ አይፈልግም ጥያቄ ከጠየቀና ይሄ ነገር ካለ ኢዘር ዌይ ጉዳዩን ለነሱ መተው የጉዳዩ ተባባሪ መሆን ነው የሚሆነው at the end of the day። ስለዚህ በተቻለ መጠን በጣም በምንችለው ነገር ሁሉ የሴቶችን ጥቃት ማውገዝ፣ መቃወም፣ ከመቃወም አልፈን ፕራክቲካሊ ፍሮንት ላይን ሆነን ኢንተርቬን ማድረግ አለብን፣ ጣልቃ መግባት አለብን። በእኛ ካፓሲቲ በእኛ አቅም የሚደረገውን ነገር በሙሉ ለሴቶች እኛም ፕሪቪሌጆች ቆጥረን እኛ ያገኘናቸውን ጥቅሞች አስበን እኔ በወጣሁበት በገባሁበት ጎዳና ላይ እህቴ እንድትወጣ እንድትገባ፣ ባለቤቴ እንድትወጣ እንድትገባ፣ ሴት ልጅ እንድትወጣ እንድትገባ፣ እናቴ እንድትወጣ እንድትገባ ማድረግ አለብኝ። ሴፍ ኤንቫይሮንመንት መፍጠር አለብን እና እያሰብንበት በማወቅም ባለማወቅም ግን ግዴታ የሴትን ጥቃት ለመቃወም ፌሚኒዝም መደገፍ እንዳለባችሁ ያሰባችሁ ሰዎች ካላችሁ እንዳታስቡ እንደሱ። ልክ እንደዛው ደግሞ የሴቶችን ጥቃት መረዳትና ሪኮግናይዝ አድርጎ ምን ላግዝ ማለት ፌሚኒዝም መደገፍ እንዳይመስላችሁ፣ ሁለቱን መለየት ያስፈልጋል ብዬ ስላሰብኩ ነው መልእክት ማካፈል የፈለግኩት።